ወደሷ እየሄድን እኮ እሺ አባዬ ለምን ቶሎ ቶሎ ማትነዳው ለምንድነው ቀስ እያልክ የምትሄደው አባዬ እንደማታ ቶሎ ቶሎ እንደው እሺ እና አባዬ እኮ የሰላም ሰፈር እኮ ነው ያው የእናቴ ሰፈር እየደረስን ነው እንዴ አባዬ ሰላም የእናቴ ጎረቤት ናት እንዴ እኔ እኮ መጀመሪያም ጠርጥሬ ነበር ሰላምዬን እኮ ጠይቄያት ነበር እሷ ግን ካደች ቆይ ላግኝ እንዴ አባዬ እዚህ ነች እናቴ እርግጠኛ ነኝ የምርህ ነው እስምን እናቴ ላገኛት ነው ዛሬ እማዬ እናቴን ታውቃታለች እንዴ አዎ ይተዋወቃሉ እና አባዬ እኔ ሳውቃታለሁ እንዴ አባዬ እኮ ተቀያይሯል እባክህ ይቅርታ አድርግልኝ አንቺ ምን አጠፋሽ ቅድም ትንሽ ስሜታዊ ሆኜ ተናገርኩ ታውቃለህ እኔ አንተን ተናግሬ አላውቅም እባክህ ደሬ ከልቤ ይቅርታ አድርግልኝ እሺ ግን ደግሞ እባክህ ተረዳኝ ፈልጌው አይደለም በቃ ረጅም ጊዜ እየተጨነቅክ ስምስትለኝ ጊዜ ሆድ ብሶኝ ነው በጭራሽ አላዝንም ስልሽ ካፌ ሳይሆን ከልቤ ነው ምን ማለት ነው ጨክነሽ እዚህ ትተሽ ልትሄጂ ነው እንዴ አንተ ቆይ ኤቪን ትወዳታለህ እንዴ እኔ እንደዛ አላልኩም ናታንዬ ስታዝን የማይገባኝ እንዳይመስል ግድብ የማደርገው ነገር ስላጣው ነው በቃ ግራ ገባኝ ምን ላድርግ ለማንኛውም እናትሽን እስክታገኝ ድረስ ይሄን አድርጋለሁ ይሄን አላድርግም አትበይሽ አልገባኝም አሁን እናትሽን ለማግኘት ተዘጋጂ ቆንጆ ልበሽ ደስተኛ ሁኚ በቃ ሌላውን ሌላ ቀን እናወራለን አንተ ደግሞ ሻወር ቤት ውስጥ ምንድን ነው ያለው ቤተሰቦቼ እስኪ ዛሬ አንዳንድ ነገሮችን እናወራና ቀድሜ ሰላም ብያለሁ ሰላምታ ይበያላችሁበት የዓለም ዳርቻ ይድረሳችሁ ውድ ቻናል ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን ከኔ ጋር ሁሉም ነገር ሰላም ነው ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል ላይክ ሼር ሰብስክራይብ ማድረጋችሁ አይረሳ ሁሌም አብራችሁ ስለሆናችሁ ስለምታበረታቱ ስለምታደርጉልኝ ነገር ሁሉ ምስጋናዬ ከልብ የመነጨ ነው በጣም አመሰግናለሁኝ ከዚህ በኋላም ደግሞ አብራችሁ ስለምትሆኑ አብራችሁ ስላላችሁ ወደፊትም አብረን ስለምንሆን አመሰግናለሁኝ ቤተሰቦቼ ላይክ ያላረጋችሁ ላይክ ያላረጋችሁ ደግሞ ሰብስክራይብ ሼር በማድረግ አብራችሁኝ ነው በተረፈ እወዳችኋለሁ እንግዲህ ዛሬም ወደ ቪዲዮአችሁ እንሄድ እንግዲህ በዛሬው ቪዲዮ በጣም እንግዲህ አንዳንድ ጥያቄዎችንም እስኪ ጠይቅ ቤተሰቦች ምን ተማራችሁ እንዴት ዳጣ ድራማ ተከታታይ ከሆናችሁ እንደኔ የምር ማለት ነው ብዙ ድራማዎችን ብዙ ነገሮችን አውቃለሁ ግን እንዴት ዳጣ ድራማ ለኔ በጣም የተመቸኛል ሁሉም ሰው እንግዲህ እንደሚፈልገው ሊሆን ይችላል ግን ዳጣ ድራማ ጋይስ እንደተቃላይ ቤተሰብን ማህበረሰብን በቃ በጣም ብዙ ነገር የምንማርበት ትልቅ ድራማ ነውና እስኪ እናንተ ምን ተማራችሁ እንደአጠቃላይ ከአቶ ደረጀ ምን ተማራችሁ ከማርታ ምን ተማራችሁ ከያንዳንዱ ቤተሰብ ከአብጌል ምን ተማራችሁ ከአርጁ ምን ተማራችሁ ከውሃና ከምጥን እንደ ልጅ ምን ተማራችሁ ከዛ ደግሞ ከሰላም ምን ተማራችሁ እንደገና ደግሞ ከለዛና ከገዜ እንደገና ደግሞ እንደአጠቃላይ እንደ ድራማ እንደ ማህበረሰብ ወይም ደግሞ እንደ ቤተሰብ ምን ተማራችሁ እስኪ እናንተ ሐሳባችሁን በኮሜንት አስቀምጡልኝ እናንተ በጽሁፍ አስቀምጡልኝ እኔ ደግሞ በድምጽ እስኪ አንዳንድ ነገሮች እኔ እንደራሴ የተማርኩትን ልንገራችሁ እውነት እግዚአብሔር በሚያውቀው ከዳጣ ድራማ እኔ በጣም ብዙ ነገር ተምሬያለሁኝ እግዚአብሔር የተማርነውን ወይም ደግሞ ያየነውን የሰማነውን ነገር ወደ ተግባር ቀይሮ እንትን ለማለት መልካም ይሁንልንና እኔ በጣም ብዙ ነገር ነው የተማርኩት ማለት ነው ቤተሰቦቼ እንግዲህ እንዳጣንም ከናታን በቃ ከነንዳቸው ሰዎች ብዙ የተማርናቸው ነገሮች አሉ እንደአጠቃላይ ከላይ ልጀምርና ከአቶ ደረጀ ምን ተማርሽ ካላችሁኝ አቶ ደረጀ አባትነት ሞገስ በቃ ሁሉ ነገር ክብር ይሆናል አይደል ጋይስ በቃ የሆነ ጥላ ከለላ ሞገስ በቃ ለልጆቹ ለትዳሩ ለህይወቱ ለአጠቃላይ ለራሱ ያለውን ለሃይማኖቱ በቃ ለሁሉም ነገር ያለውን ቦታና ነገሮችን የሚያይበት ነገሮችን የሚያደርግበት መንገድ በጣም የተለየ ነው ሰው ነውና ስህተት አይጠፋም ከሰው ስህተት ከብረት ዝገት አይጠፋም የሰው ልጅ አንድ በሰራት ስህተቱ ምን ያክል መስዋዕትነት እንደሚከፍል በአቶ ደረጀ ያየንበት ነው ዳጣን እንግዲህ በአንዲት ሰላምን አይቶ ተመኛት የተመኘውን በሆነ መጠጥ ጠጣ በመጠጥ መካከል ሰላምን በቃ አልጋ ይዞ ወጣ ከዛ በኋላ ዳጣ ተወለደች ሁለተኛው ከባድ ውስጥ የተፈጸመ የት እንደው ታውቃላችሁ ዳጣ መወለዷ ብቻው ሳይሆን ከተወለደች በኋላ ዳጣን መጣላቸው እንግዲህ እሱ እንዳልሆነና ወንድሙ እንደሆነ ያውቃል አቶ ደረጀ ማለት ተናግሯል የጣላት ዳጣን ማለት ነው እሱ ነገር በጣም ከባድ ነገር አያችሁ አይደለ እንደ ቀላል ጥለናት ይሄር ነው የሆነ ሰዓት የክብሪት እንጨት
ለኛ የሆነ የምንፈልገውን ጭረን ጥለናት ሄድን። እሳቱ አለው ያቺ እሳት ጭድ ጋር ወይም ደግሞ የሆነ ከሳር ጋር ሊሆን ይችላል ከደረቅ ከገለባ ጋር ሰምቲንግ ተገናኝታ ልክ አገር እንደምታጋይ ሁሉ ትንስዬ ናት ብለን ንቀን ወሩረናት ይሄር ነው ነገር በመጨረሻ ላይ የሚያስከፍለን ዋጋ በአቶ ደረጃ ያየነው ነው። እንግዲህ ዳጣን በመጣሉ ሰላም ሁለተኛ እንዲታረግዝ በሱ ሳይፈቅድ በሱ እንዲታደርግ ሆነ። ሁለተኛ ዳጣ አድጋ መታ ዛሬ ለሱ በቃ የትልቅ የጭንቅላት ጭንቀት ለሰው ልጅ በነገራችን ላይ በጣም ከባዱ ነገር ጭንቀት ወይም ደግሞ የአእምሮ ጥያቄ በጣም ከባዱና ትልቁ ፋወል ስህተት ነውና እንግዲህ እሱን ያየንበት ነገር ነው። ቤተሰቦቻችን በጣም ነው የሚያስጠላው፣ በጣም ነው የሚከብደው። እንዳጠቃላይ በቃ ጋይስ በጣም ማለት ነው ቤተሰቦቻችን እንግዲህ ከዛ በመቀጠል በቃ እኔ እንጃ ምን እንደምላችሁ ጋይስ። በቃ አሁን ላይ ደግሞ ለሰራው ስተቱ ራሱ በነገራችን ላይ በጣም ለሰው ልጅ ትልቁ ውድቀቱ ለሰራው ስተቱ ለራሱ ይቅርታ ለማድረጉ ነው። አቶ ደረጀ ግን ለራሱ በጣም ትልቅ ይቅርታ አድርጎ ራሱን እየወቀሰ ለራሱ በሰራው ኃጢያቱ ከፈጣሪው ጋር በተለያየ መልኩ ራሱን እየቀጣ ነው የሚገኘው። ሁለተኛ ከወይዘሮ ማርታ እንደ ሴት ትግስትን የትዳር አያያዝን ህይወትን ቤተሰብን በቃ አጠቃላይ ሰውነትን በቃ አጠቃላይ አየንባት ናት። ስለተወለዷት ስለወለደቻቸው ሳይሆን ስላወቀቻቸው ስለመጡ ባሏን አክብራ ናታና የጓደኛው ልጅ ነው የደረጀ ዳጣ ስትመጣ አጠቃላይ ኢቭን ለሰራተኞቻቸው ሰላም ይሄን ያክል ጊዜ ስትቆይ በቃ እንደ ቤተሰቧ እንደ የሰላም ጉዳይ ብላ ሰላም ልጆቿን ስትቀጣ ምንም ብላት አታውቅም። አሰሪና ሰራተኛ ሳይሆን በቃ ታላቅ ልጅና ታናሽ ልጅ እናትና ልጅ ማንደው የሚጨቀጨቃል ልጅ ከእናቷ ጋር ምናምን ፋይቲንግ የሆነ እንትን አለ። ግን እነሱ እንደዚህ አይነት ነገር የለም። በቃ ጋይስ እንዴት ብዬ ልንገራችሁ? በቃ ሌላ በቃ ደስ የሚል ፍቅር የሆነ ቤተሰብ ነው። ሌላው የዳጣ ህይወት በጣም ጎዳና አድጋ ግን ልክ የሆነ ሃይማኖት ተቋማት ውስጥ የሆነ የስነ ምግባር እንትን ውስጥ ያደገች ልጅ የምትመስል አብይል ከእናትና ከአባቷ ተወልዳ በጣም አስቸጋሪ ባህሪ ያላት ብትሆንም እግዚአብሔር ይመስገን በአባቷ ልፋት በአባቷ ጥረት በአባቷ ድካምና ልፋት ዛሬ ያሁኗን አብይል ልትሆን ሆናለች ማለት ነው። ይሄ ደግሞ በጣም ደስ የሚል ነገር ነው። ይሄ ደግሞ በጣም ደስ የሚል ነገር ቤተሰቦቻችን። ሌላው ናታን የናታንን ትግስቱን አስተውሎቱን ነገሮችን ለሞራሊቲ ለእያንዳንዱ ሰው የሚጠነቅባቸውን ሞራሊቲ መንገዶች ሳላደንቅ ሳላል ማለፍ አልችልም። በጣም የሚገርም የሚደንቅ ነገር ነው ቤተሰቦቻችን። ዳጣም እያደረገች ያለችው ነገር ነገሮችን የምታልፈበት አባቷን የምትረዳበት ከሰዎች ጋር ያላት ግቡብነት በቃ ኤቭሪቲንግ ከሰዎች ጋር በቃ ነገሮችን የምታይበት በጥበብ ቀናነቷ ንጹህ ልቦኗ በቃ ብዙ ነገሯ በጣም የሚያስቀና በጣም ንጹህ የሆነች ልጅ ናት። ሌላው ውሃና እንትና ናቸው። ውሃ በቃ ያው ውሃ ነች። ምንም የሚቀለጽ ቃላት የላትም። ውሃ ንጹህ አለ አይደል? ውሃ ነው። ሽታ የለውም፣ ከለር የለውም አይደለ? በቃ ውሃ ማለት እሷ ነች። እንግዲህ በዳጣና በናታንም ግንኙነት በፍቅር መካከል የሚፈጠሩ ቻሌንጆች፣ የቤተሰብ ጣልቃ ገብነት፣ የህይወት ፈተናዎች፣ በቃ የፍቅር ቻሌንጆች፣ ስሜቶች በቃ ብዙ ነገሮች የታለፈበት ነው። በተለይ ደግሞ ዳጣ ከአቢጌል ጋር የነበራት መጀመሪያ ላይ የነበራት ግንኙነት ያ ሁሉ የከፈለችው መስዋዕትነት የወጣችው ውጣ ውረድ የገባችበት በቃ በጣም ብዙ ነገሮች በጣም ከባድ ነበሩ። እንግዲህ ማርታ ነገሮችን ያለፈችበት መንገድ ደረጀን ለመረዳት የምታደርገው መንገድ በጣም ልዩና ሩቅ ነው ቤተሰቦቻችን። እንግዲህ ደረጀ አሁን ለታዳጣን እንኳን ዙሪ ሲመለስ መጀመሪያ ተናዳ በቃ ስሜታዊ ሆና በጣም ነበር ያዘነችው የተደበረችው ምናምን ማለት ነው። ግን ደግሞ አዘይንዶ በመጨረሻ በሚገርምና ደስ በሚል ሁኔታ ሁሉንም ነገር በቃ አስተካከለችው ጋይስ። ሁሉም ነገር ቦታውን ያዘ፣ ሁሉም ነገር ተስተካከለ፣ ሁሉም ነገር በቃ ይቅርታ አለችው ደረጀን። በቃ ያጠፋው ጥፋት እሱ ነው። ከአመት በላይ የሚያስጨንቀውን ሚስጥር እንዳለ ከሷ የተደበቀ መናገር የማይችለው ከአእምሮ በላይ የሆነ ችግር እንዳለ ትረዳለች፣ የሆነ ሚስጥር እንዳለ ትረዳለች። ብዙ የሚያጠራጥሩ ብዙ የሚያመላክቱ ነገሮች እንዳሉ ታውቃለች። ግን በቃ ይቅርታ አለችው። እንዴ ማርትዬ አንቺ እኮ አላጠፋሽም ሲላት በቃ አንተ ስታጠፋ እኔ ይቅርታ ካላልኩኝ እኔ ሳጠፋ አንተ ይቅርታ ካላልኩኝ ታዲያ እንዴት እናልፈዋለን ያለችው። አያችሁ በቃ ህይወት ትዳርን እንደዚህ ነው ማቆየት የሚቻለው እንጂ የሆነ ቦታ ላይ ስታካርኩ ይቆማል አለበለዚያ። እና በጣም ደስ የሚል ትምህርት ነው የተማርኩት። እናንተስ ምን ተማራችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በቀጣይ እንግዲህ ዳጣና ሰላም ደግሞ ሲገናኙ አብረን የምንገናኝ ይሆናል። እወዳችኋለሁ። ላይክ ሼር ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ ባይ